እውነቱን ለመናገር እጅግ በጣም ይቆጨኛል። ያባከንኩት ጊዜ፣ ያጠፋሁት ገንዘብ፣ ያጠፋሁት ጉልበት ከጓደኞቼ ተለይቼ ከቤተሰብ ተለይቼ እንደነገርኳችሁ ከዚህ በፊት 6 ዓመት ወይንም 7 ዓመት ሙሉ ዩቲዩብ ላይ ሲሰራ እውነቱን ለመናገር ብዙ ነገር እያማረኝ ብዙ ነገር ሳያምረኝ ብዙ ነገሮችን ትቼ ዘን የሆነ ነገር ስሰራ የሆነ ገንዘብ ሳገኝ ቀጥታ ስራው ላይ ዩቲዩብ ስራው ላይ ስቱዲዮ ላይ ዕቃ ግዢ ላይ ኢንቨስት አድርጌ ቪዲዮ ቀርጻለሁ። ሲደክመኝም ሲሰለቸኝም የሆነ ጉዳይ ሲያጋጥመኝም ግዴታ ኮንሲስተንትሊ መቀጠል ስላለባችሁ ቪዲዮ እቀርጻለሁ፣ ኤዲት አደርጋለሁ። በዚህ ሰዓት ሰዎች ሲፈልጉኝ አያገኙኝም። ምክንያቱም ኤዲት ሳደርግ ቪዲዮ ስቀርጽ ይሄ ነገር በሙሉ ከሰዎች ያርቃቸዋል ማለት ነው። እና ሁሌም ሳስበው ኦፍ ኮርስ አሁን ላይ ለገነባሁት ኦዲየንስ አሁን ላይ ላለሁበት ነገር ትልቁን አስተዋጽኦ ያበረከተው ሜቢ ያለፉት 6 ዓመታት ልፋቴ ድካሜ ነው ብዬ አስባለሁ። ነገር ግን እንዲሁ ብዙ የሚያስቆጩኝ ነገሮች አሉ ማለት ነው። ሜቢ እናንተም እንግዲህ በዚህ ሰዓት እየለፋችሁ ነው፣ እየደከማችሁ ነው፣ ወይንም ዩቲዩብ ቻናል ከፍታችሁ ራሳችሁን ለመቀየር ራሳችሁን ለመለወጥ ከሰው ሀገር ወደ ሀገራችሁ ለመግባት ቤተሰቦቻችሁን ለመርዳት ትልቅ ህልም ሰንቃችኋል ብዬ አስባለሁ። ለምን ሶሻል ሚዲያ በዚህ ሰዓት ታውቃላችሁ ብዙ ገንዘብ እየተሰራበት ነውና ሶሻል ሚዲያ ተቀላቅሎ ገንዘብ መስራት የማይፈልግ ሰው የለም። ከፊሉ ኮሚቴድ ሆኖ ስራው ላይ ገብቷል፣ ከፊሉ ደግሞ ገና ፈራተባ እያለ ነው። ሶ የሚደንቅ ነገር ልንገራችሁ። አሁን በዚህ ሰዓት ዩቲዩብ ላይ አይ ቲንክ የ2025 ዳታ ነው የምነግራችሁ። አሁን 2026 ከመጣ በኋላ ያለውን ጥናት አላየው። 114 ሚሊዮን የሚጠጉ የዩቲዩብ ቻናሎች አሉ። ኢማጂን 114 ሚሊዮን ይሄ ቻናሎች ናቸው። ሰዎች ቻናል ከፍተው እየሰሩባቸው ያሉ ቻናሎች ናቸው እንጂ እንደ ዩዘሮች ተጠቃሚዎች ካልን ከ2.5 ቢሊዮን በላይ ተጠቃሚዎች አሉት ዩቲዩብ ማለት ነው። ከ114 ሚሊዮን ቻናሎች መካከል 6%ዎቹ ብቻ ናቸው ገንዘብ እየተከፈላቸው ያሉት። ይሄ በጣም ያስደነግጣል። 94%ቱ ገንዘብ እየተከፈለው አይደለም። ይሄ የሆነበት ምክንያት ደግሞ ምን እንደው ታውቃላችሁ? አንደኛ 4000 ሰዓት አለማግኘት፣ 1000 ሰብስክራይበር አለማሟላት፣ ሪዩዝድ ኮንተንት መጠቀም። ምክንያቱም እንዳልኳችሁ ቪው ከሌላችሁ ዋች አወር የላችሁም፣ 1000 ሰብስክራይበር አታሟሉም ማለት ነውና ይሄ ነው በቃ አብዛኞቻችሁ ችግር ዩቲዩብን በደንብ ማወቅና አለመረዳት ነው። እኔም የሚቆጨኝ 6 ዓመት ዩቲዩብ ላይ መስራት አይደለም። ምክንያቱም እኔ ፓሽኔን ሰርቻለሁ ብዬ አስባለሁ፣ መወደውን ነገር ሰርቻለሁ ብዬ አስባለሁ። ዩቲዩብ ላይ መስራት በጣም ያስደስተኛል። አንዳንዴ ደግሞ ሰዎች ሙድ ይዙብኝ ነበር ማለት ነው። ለምን ቪዲዮ ስቀርጽ አፕሎድ ሳደርግ የት ልደርስ ነው ምን ልታመጣ ነው ምናምን የሚሉ ሰዎችም ነበሩ። ደን የሆነ ገንዘብ አገኘው እንደነገርኳችሁ ቀጥታ ወይ ላይት ገዛለሁ ወይ የሆነ አምፖል ገዛለሁ፣ የሆነ ስቱዲዮ ላይ የሆነ መጋረጃ ገዛለሁ። ቤት ብትመጡ በጣም ብዙ መጋረጃዎች አሉ። አሁን የቀያየርኳቸው ብዙ መጋረጃዎች አሉ፣ ብዙ ወንበሮች አሉ። የገዛሁኝ እጠቀማለሁ፣ ያስጠሉኛል ምናምን ማለት ነውና ግን የሚቆጨኝ ነገር ይሄን 6 ዓመት 7 ዓመት ማባከኝና መግደል አይደለም። የሚቆጨኝ ነገር ገና ዩቲዩብን ሲጀምር ዩቲዩብን በደንብ መማር አለመቻሌ ነው። ለምን መስዋዕትነትን ያስከፍላል፣ ምንም ጥርጥር የለውም። በጊዜው ዩቲዩብን ሊያስተምረኝ የሚችል ሰው አላገኘሁም። ከዛሬ 6 ዓመት በፊት ዛሬ ማቀውን ባቅ ኖሮ የምወስነውና የማደርገው ነገር መጀመሪያ ሀብዬ ቪዲዮ ከመልቀቄ በፊት ዩቲዩብን ማጥናትና መማር ነበር የመጀመሪያ ውሳኔ ማለት ነው። ሶ እናንተም ዩቲዩብን ሳታጠኑ ኮንተንት ክሬት እንዴት እንደሚደረግ ሳታውቁ ቪዲዮ እንዴት ቫይራል ይወጣል ሳታውቁ ሁክ ቪዲዮዎች እንዴት ይዘጋጃሉ ሳታውቁ ኤዲት እንዴት እንደምታደርጉ ሳታውቁ ተምኔል እንዴት ይሄን ሁላ ነገር ሳታውቁ ዩቲዩብን እየሰራችሁ ከሆነ ካለምንም ጥርጥር 5 ዓመት 6 ዓመት ትለፋላችሁ፣ ትደክማላችሁ። ሜቢ ከዚያ በኋላ ባናችሁ ሊሆን ይችላል ቪው ማግኘት የምትጀምሩት ማለት ነው። ይሄንን ችግር ለመቅረፍ ከታች እንደምታዩት ያው ጽፌላችኋለሁ ሰው ጋር ለመድረስ እንዳያግደኝ ነው ብዙም አላወራችሁ። ጽፌላችኋለሁ። ይሄን ፓኬጅ አዘጋጀን ማለት ነው። ይሄ ፓኬጅ ዋና ዓላማው ረጅም ርቀት እንደኔ ደክማችሁ ለፍታችሁ ወይ የሆነ ደረጃ ደርሳላችሁ ወይ ደግሞ ብዙ ጊዜ ተስፋ ቆርጬ ያቁሜ እንደነበረው ተስፋ ቆርጣችሁ ታቆማላችሁ። አንዳንዴ ደግሞ የማይተዋችሁ ነገር አለ። ስሜት ካላችሁ፣ ፓሽን ካላችሁ፣ ፍላጎት ካላችሁ ትታችሁትም ደስተኛ አትሆኑም። እኔ የዩቲዩብን ስራ ብተው ደስተኛ አልሆንም። ለምን? ኢትስ ማይ ፓሽን። የኔ ፓሽን ይሄ ነው። ሶ 2 ፓኬጆች አሉ። የመጀመሪያውን ኦልሞስት አጠናቀናል። የ7 ቀኑን ማለት ነው። የ7 ቀኑን አጠናቀናል። ከዚህ ጋር የምታዩት የ7 ቀን ፓኬጅ ነው። በዋናነት ከዚህ በፊት ሶሻል ሚዲያን የሚሰሩ ዩቲዩብን የሚያውቁ ግን ሰፖርት የሚያስፈልጋችሁ አንዳንዴ ቆንጆ ተምኔል የሰራችሁ ይመስላችኋል፣ ግን ሪል አይደለም።
ቆንጆ ቪዲዮ ኤዲት ያደረጋችሁ ይመስላችኋል፣ ግን አይደለም። አያችሁ፣ እንዲህ አይነት ችግር ያሉባችሁ ቪው መውጣት ያቃታችሁ ቻናላችሁ ለሞተባችሁ በደንብ ማስተካከያ የሚሆናችሁ ይሄ 7 ቀን ፓኬጃችን ነው። ነገር ግን ከስር ከመሰረቱ ዩቲዩብን ፉሊ መማር ከፈለጋችሁ ሙሉ ለሙሉ ኤዲቲንግን ደግሞ ለሶሻል ሚዲያ ለዩቲዩብ የሚሆን ኤዲቲንግ ቤዚክ ስኪል ነው የምንሰጠው አብረን ማለት ነው። መማር ከፈለጋችሁ ግራፊክስ ዲዛይን ማድረግ፣ ተምኔል አሰራር ምናምን እንደዚህ በደንብ መማር ከፈለጋችሁ AI ፎር ሶሻል ሚዲያ AIን እንዴት ነው ለሶሻል ሚዲያ የሚጠቀመው እንዲህ አይነት ፖይንቶችን 5 ኮርሶችን አንድ ላይ ያጠቃለለ የ2 ወር ፓኬጃችንን ደግሞ መማር ከፈለጋችሁ ትችላላችሁ። ያው እዚህ ጋር ማለት ነው የ2 ወር ፓኬጅ አለ። ያስቀመጥነው ስልክ አለ ከታች። በዚህ ስልክ ወይንም ዲስክሪፕሽን ላይ አሊያም ኮሜንት ላይ ፒን አደርግላችኋለሁ። ቴሌግራም ላይ አናግሩኝ። ሜቢ እንታገስ ከተባለ ይሄ ቪዲዮ በተለቀቀ ለ5 ለ6 ሰዓት ያክል የ7 ቀኑ ልንጠብቃችሁ እንችላለን። ለምን ኦልሬዲ ስልጠናው ሊጀምር ሰዓታት ብቻ ስለቀሩት የ7 ቀኑ ማለት ነው። ክፍያውም ትንሽ ነው። የ2 ወሩ ደግሞ በ3 ቀናት ውስጥ ምዝገባ አጠናቀን ቀጥታ ኮርሱን እንጀምራለን ማለት ነው። ከዚያ ምዝገባ አይኖረንም ከዚያ በኋላ። ይህንን ድካማችሁን ለማቅለልም ነው ስልጠናው የተዘጋጀው። ሌላው የምሰጣችሁ በዚህ ስልክ ብትደውሉ እኔን አታገኙኝም። ከኔ ጋር የሚሰሩ እንግዳ የሚቀበሉ ምዝገባ የሚመዘግቡ ልጆችን ነው የምታገኙት። ለምን የሚገርማችሁ ነገር ሁለተኛ ፍሪ ወይንም በነፃ ስፖንሰር ስናደርግ ለሁላችሁ ማሳውቀን ነው ስፖንሰር የምናደርገው። ስኬታማ ያደርጋል ወይ ኮርሱ? አዎ ስኬታማ ያደርጋል። ደግሞ እኔ ራሴ ነኝ የምሰጠው። ከዚያ በተጨማሪ ደግሞ ፎሎ አደርጋችኋለሁ። ጥያቄ ሲኖራችሁ መልሳለሁ። ቻናላችሁን እያየው ችግር ሲኖር ይሄን አስተካክሉ፣ ይሄን እንዲያርጉ፣ ይሄን እንዲያደርጉ ብዬ ኮሜንት ሰጣችኋለሁ ማለት ነው። በዚህ መሰረት ዩቲዩብ ላይ ብቁ ዩቲዩበር ሆናችሁ ተከፋይ ሆናችሁ የምትቀጥሉባቸውን ቫይራል የምትወጡባቸውን በጣም ብዙ ስትራቴጂዎችን እየሰጠን የምንገኘው ማለት ነው። ስለዚህ ፈጥናችሁ ተመዝገቡ። እንዳልኳችሁ የ7 ቀኑ 4 ሰዓት ከ5 ሰዓት በኋላ እናጠናቀቃለን። ስለዚህ ይሄን ቪዲዮ እንዳያችሁት ወዲያው የ7 ቀን የምትፈልጉ የ2 ወር ከሆነ ደግሞ 3 ቀን ነው የምንሰጠው። ቆየን ምዝገባ ኦልሞስት ልናጠናቀቅ ዳር ካለን በ3 ቀን ጊዜ ውስጥ ደግሞ ተመዝግባችሁ ስልጠናውን መውሰድ ትችላላችሁ። እኔን በቀጥታ የምታገኙኝ የዚህ የስልጠና ፓኬጆች ላይ ይሆናል ማለት ነው። እናንተም ከድካማችሁ ከልፋታችሁ ገንዘባችሁን ብዙ ገንዘብን ኢንቨስት ከማድረጋችሁ በፊት ይሄ ስልጠና ያስፈልጋችኋል ማለት ነው። አመሰግናለሁ። መልካም ጊዜ ለሁላችሁ።